የሚከራይ ቤት አለ? ስንት ነው የሚከራየው? እኔ ተከራይ ነኝ። የቤት ኪራይ ደረሰ። ተከራይቼ ነው የምኖረው። እሷ አከራይ ነች። እሷ አከራይ ነው። ሴት አከራይ። የሚከራይ ቤት የለም። በእንግሊዝኛ አከራይ፣ ተከራይ፣ እኔ ተከራይ ነኝ። ተከራይቼ ነው የምኖረው። የሚከራይ ቤት አለ? ስንት ነው የሚከራየው? እነዚህና ሌሎችን በእንግሊዝኛ እንዴት እንደሚባል በዚህ ቪዲዮ እነግራችኋለሁ። ሰላም፣ እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። ለማታውቁኝ ይበልጣል እባላለሁ። እንግሊዝኛም በተለያዩ ሶሻል ሚዲያዎች አስተምራለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንድትጀምሩ በአክብሮት እጠይቃለሁ። ወደ ትምህርት እሺ፣ የመጀመሪያው ተከራይ በእንግሊዝኛ ምንድን ነው የሚባለው? ተከራይ ምን ይባላል? ቴናንት። ቴናንት ይባላል። ተከራይ ቴናንት ነው የሚባለው። ተከራይ ነኝ፣ እኔ ተከራይ ነኝ። እንዴት ነው የምንለው? እኔ ተከራይ ነኝ። አም ቴናንት። አይ አም አ ቴናንት። እኔ ተከራይ ነኝ። አም ቴናንት። ተከራይቼ ነው የምኖረው። ተከራይቼ ነው የምኖረው። I live in rental house. I live in rental house. ከኔ ጋር አብራችሁ ብትሉ ደግሞ በደንብ ታተርፋላችሁ፣ ትጠቀማላችሁ። ፕራክቲስ አድርጉት። እንግሊዝኛ ፕራክቲስ መደረግ አለበት። እየጮሃችሁ ድምጽ በደንብ እያወጣችሁ ፕራክቲስ ማድረግ አለባችሁ። ስንት አየን እስካሁን? 3 አየን። መጀመሪያ ተከራይ ቴናንት። ተከራይ ነኝ እኔ። አመ ቴናንት። ተከራይቼ ነው የምኖረው። I live in rental house. I live in rental house. ቀጥሎ አከራይ ምንድን ነው የሚባለው? ሁለት አይነት አከራይ አለ። ሴት አከራይ፣ ወንድ አከራይ። ወንዱ አከራይ ምን ይባላል? ላንድ ሎርድ ይባላል። ላንድ ሎርድ። ሴት አከራይ ላንድ ሌዲ። ላንድ ሌዲ። ስለዚህ እሱ የኔ አከራይ ነው። እሱ የኔ አከራይ ነው። he is my landlord. she is my landlord. እሷ የኔ አከራይ ነች። she is my landlady. ሴት ስለሆነች ላንድ ሌዲ፣ ወንድ ከሆነ ላንድ ሎርድ ላለው ማለት ነው። ኦኬ፣ ቀጣይ ምንድነው የምትሉት? የሚከራይ ቤት አለ? የሚከራይ ቤት አለ? is there rental house? is there a rental house? የሚከራይ ቤት አለ? is there a rental house ነው የምትሉት። የሚከራይ ቤት የለም። የሚከራይ ቤት የለም። there is no rental house. there is no a rental house. የሚከራይ ቤት አለ። there is a rental house. there is a rental house. ስንት ነው የሚከራየው? ኦር ኪራዩ ስንት ነው? how much is the rent? how much is the rent ማለት ትችላላችሁ። ናይስ። እስካሁን ምን አየን? ተከራይ፣ አከራይ። እኔ ተከራይ ነኝ። ተከራይቼ ነው የምኖረው። እሷ አከራይ ነው። እሷ አከራይ ነች። የሚከራይ ቤት አለ? የሚከራይ ቤት የለም። ያዙልኝ፣ በኋላ ጠይቃችኋለሁ ሁሉንም። ናይስ። ቀጣይ አከራይ ይመጣና ደግሞ የቤት ኪራይ እኮ አልከፈልክም ይላል። የቤት ኪራይ አልከፈልክም። አከራዮች ከሆናችሁ ይጠቅማችኋል። የቤት ኪራይ አልከፈልክም በእንግሊዝኛ you didn't pay the rent. you didn't pay the rent አሊያም ደግሞ you haven't paid the rent ማለት ትችላላችሁ። አልከፈልክም። አዎ አልከፈልኩም። የቤት ኪራይ አልከፈልኩም። የቤት ኪራይ አልከፈልኩም። I didn't pay the rent or I haven't paid the rent ማለት ትችላላችሁ። የቤት ኪራይ ደረሰ። በእንግሊዝኛ የቤት ኪራይ ደረሰ እንዴት ነው የምትሉት? የቤት ኪራይ ደርሷል። the rent is due. the rent is due ማለት ትችላላችሁ። የቤት ኪራይ ከፍያለሁ። በቃ የቤት ኪራይ ከፍያለሁ። I have paid the rent አሊያም ደግሞ I paid. simply I paid the rent መጠቀም ትችላላችሁ። የመጨረሻ ጠይቃችኋለሁ። እሺ፣ እስካሁን ካየናቸው ውስጥ ስንቱን ታስታውሳላችሁ? ሁሉንም እጠይቃችኋለሁ ማለት ነው። alright፣ አንደኛው ተከራይ። ተከራይ ቴናንት። አከራይ ወንድ አከራይ ላንድሎርድ።
ሴት አከራይ ላንድ ሌዲ። እኔ ተከራይ ነኝ። አመ ቴናንት አመ ቴናንት ተከራይቼ ነው የምኖረው። አይ ሊቭ ኢን ሬንታል ሃውስ አይ ሊቭ ኢን ሬንታል ሃውስ። እሷ አከራይ ነች። ሺ ኢዝ ማይ ላንድ ሌዲ። እሷ አከራይ ነው። ሂ ኢዝ ማይ ላንድ ሎርድ። የሚከራይ ቤት አለ? ኢዝ ዜር አ ሬንታል ሃውስ? የሚከራይ ቤት የለም። ዜር ኢዝ ኖ ሬንታል ሃውስ። ስንት ነው የሚከራየው? How much is the rent? How much is the rent? የቤት ኪራይ ደረሰ። The rent is due. The rent is due. የቤት ኪራይ አልከፈልክም። You didn't pay the rent. የቤት ኪራይ አልከፈልኩም። I didn't pay the rent. እሺ የዛሬ ለሰን ይህንን ይመስል ነበረ። እንደተጠቀማችሁ ምንም ጥርጥር የለኝም። ቀጣይ በሌላ ቪዲዮ በሌላ ለሰን እመለሳለሁ። ከዛ በፊት እንግሊዝኛ ቋንቋ በአካል መማር ከፈለጋችሁ አድራሻችን ጎንደር ኮሌጅ ማዞሪያ እንገኛለን። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ቀጣይ በአዲስ ቪዲዮ በአዲስ ለሰን እመለሳለሁ። እስከዛ ቸር ያቆየን።